ሽማግሌ በግድ ለምኑ ያስገባል። ያስገባት ግን ብቻውን አይደለም የገባችው ሰውየው ነው የገባችው ሁለተኛው ባል ከዛ እሱ ሳሎን ያነጥፋል ተነጥፎለታል ዋናው ባል ሲመጣ መኝታ ቤት አብረው ያድራሉ እሱ ሲሄድ ደግሞ እንደነበር ከዛኛው ጋር አብረው ይቀጥላሉ በቃ ልጆቹም ተስማሙ ባልየውም ተስማማ በቃ ኑሯቸውን ቀጠሉ ካለ እሺ እስካሁን ድረስ ታሪክ ተነግሮ ስለማያውቅ በዚህ አይነት ርዕስ ተነግሮ ስለማያውቅ እኔም ልክ ወንጀለኛ የሆንኩ ያህል ይሰማኛል ማቅረብ አለብኝ እሺ የሰማችሁኝ ነው? አዎ በደንብ ይሰማናል። ይሄ አንድ ትልቅ መስሪያ ቤት አለ ማለት ሀገራችን ትልቅ ደረጃ ላይ ያለ መስሪያ ቤት አለ እዛ መስሪያ ቤት አብረን እንሰራ ነበረ ከሴትዮዋ ጋር ሄሎ ይሰማል በደንብ ይሰማል አዎ እና እኔ ከክልል ነበር የመጣው ስመጣ ታሪኩን ሰማለሁ ባለትዳር ነች ሰውየው አንተኑ ባልየው ዋናው ባል ወደ 6 ልጆች ነው እንደዚህ ወልዳለች ከሰውየው እና እሱ በየሀገሩ እየዞረ የጭነት መኪና ነው ያዘው እየዞረ ለቤተሰቡ በጣም ትልቅ ደረጃ ላይ የሚያህል ኑሮ ያኖራቸዋል ከዛ እሱ በየቦታው እየዞረ እያለ እሷ ከተለያየ ሰው ጋር ትወጣለች መጨረሻ ላይ እዛ መስሪያ ቤት ውስጥ ባለስልጣን ከሆነ ሰው ጋራ ትጀምራለች የዛነስ በዛ ትልና ጭራሽ እቤት ይገባል ያ ባለስልጣኑ እሱ ኃላፊ ነው አንድ ክፍል ውስጥ የክፍል ኃላፊ ነው እቤት ይገባል ይሄንን ሲያየ መጀመሪያ ልጅ እናደድና ለአባቱ ይደውላል ይመጣል አባትየው ይመጣና ሚስት አገኘሁ ብሎ መደብደብ ይጀምራል ይመታታል ሲመታት ጭራሽ ትወጣና እሱ ተከራይቶ የሚኖረው የኪራይ ቤቶች ቤት አለ እዛ ትቀመጣለች አብራ ከሱ ጋር ከሁለተኛ ከባለስልጣኑ ጋር አይ እኔ በየሀገሩ ዞራለሁ ልጆቼን ማን ይሰበስባል ይልና በሽማግሌ በግድ ለምኑ ያስገባታል ያስገባት ግን ብቻውን አይደለም የገባችው ሰውየው ነው የገባችው ሁለተኛውን ባል ከዛ እሱ ሳሎን ያነጥፋል ተነጥፎለታል ዋናው ባል ሲመጣ መኝታ ቤት አብረው ያድራሉ እሱ ሲሄድ ደግሞ እንደነበር ከዛኛው ጋር አብረው ይቀጥላሉ በቃ ልጆቹም ተስማሙ ባልየውም ተስማማ በቃ ኑሯቸውን ቀጠሉ ከዛ ከሱ ልጅ ትወልዳለች ከዛኛው ትወልዳለች እኔም ራሴ ሳገኛቸው ልጁ አድጎ ትምህርት ቤት መስኪያዞና የሚባል ትምህርት ቤት ውስጥ ገብቶ በመኪና ሁሉ ልጃቸውን ሲያደርሱ ሁለተኛው ልጅ እኔም አብሬ እየሄድኩ አደርስ ነበር ግን በጣም እንጸጸታለሁ የምትዝናናው ከዚህ ከሁለተኛው ጋር ነው ወጣትም ነው ያኛው ደግሞ በእድሜ ከፍ ያሉ ናቸው ዋናውን እንትን ያመጣሉ የሆነ እንትንም የሴቶች ማህበር አለ ስትሄድ ሁለቱንም ባሊዛ ነው የምትሄደው እሳቸው መኪና ውስጥ ቁጭ ብለው መኪና ይጠብቃሉ እነዛ ሁለቱ ሊዝናኑ ይገባሉ በዛ ምክንያት እንትኖቹ ይበሳጩና ማህበርተኞቹ ግቡ ብለው ሲለምኗቸው በፍጹም ይላሉ እኛ ይሄን አሰቃቂ ነገር ማየት አንፈልግም ይሉና ያስወጣታል ከማህበር አሁንም በዛ አይነት ቀጠለች በቃ ተስማምተው ሶስቱም አንድ ላይ መኖር ይጀምራሉ መጨረሻ ላይ እንትን ፒያሳ ነበር የሁለተኛ ሰውዬ ባለስልጣኑ ሚስት ባለስልጣኑ ቤት ተጠቃለው እዛ ይገባሉ ሶስቱም ሲገቡ ግፍ እንዳይሆኑብን ትላለች ይፋን የምናወራው ከኔም ጋራ እና ግፍ እንዳይሆኑብን እሳቸው እህል ሳይቀምሱ ሰውየውን እየጠራች እና አንቀምስም ስለዚህ እሳቸው ሰርቪስ ቤት ተሰጥቷቸው ሰርቪስ ቤት ውስጥ ይኖራሉ እነዛ ባልና ሚስት ሆነው አንድ ላይ ይኖራሉ ይጦሯቸዋል ማለት ነው ሲሉ ይቆዩና ይሞታሉ ሰውየው ዋናው ሲሞቱ ያው እኔም ለቅሶ ላይ የተገኘው ነኝ ቁጭ ብሎ እሱም ጭምር ለቅሶ ሸኝ ሆነ ሸኛ እንትን ሲል ይቆያል የእሱም ልጅ አደገ ትልቅ ሆነ የእሱ ልጅ በሌሎቹ ልጆች የተጠላ ስለሆነ አይምሮ ተነካ በቃ እና ትልቅ ሰውም ከሆነ በኋላ በቃ እንትን አይልም ይሄ ኖርማል ሰው አይደለም ቆየና ደግሞ እንደዛው ሲኖሩ ይቆዩና እሱ ደግሞ ተራውን ይሞታል እሷ አሁን በቃ ድሮ አልተማረች ምን አላለች በትንሽ ክፍል ስራ መቀጠር ስለነበረ ከዚህ ሁሉ በፊት እሳቸውን እሷንም በደርግ ጊዜ ስለነበረ ነገሩ እንዴት ይሄ አሰቃቂ ነገር ይሰራል ይሉና የደርግ እንትሩ ይሄ የቅሬታ ኮሚቴ ነገር አለ አይደል አንድ ቢሮ ይጠሯቸዋል ያነጋግሯቸው እሳቸውንም እሷንም ሁሉንም በትዳሪ ምን አገባቸው ይሉና ያፍሩና ይቀራሉ እሳቸው
ይቀራሉ። በቃ እንትኑን ኮሚቴውም ይተዋል። ሲል እሳቸው ሲሞቱ ድስት ወሰደች ማለት ባሌ ብላ። አሁን ደግሞ ቆይቶ እሱ ሲሞት አሁንም ሚስት ነኝ ስጡኝ ትላለች። መጣና አድር ስትል እነዚህ ደግሞ ያው ታሪኩን ያውቁ የሚናደዱም ስለነበር የድሩ ሊቀመንበሮች አሁን አንቺን ለህግ ነው የምናቀርብሽ፣ በትዳር ላይ ትዳር መስርተሽ ነው እንዲህ ሁለተኛ ባል እንደገና ስጡኝ እድር የምትይው ይሄ ምን ስለሆነ ነው የምትወስጂው? በፊቱ ባልሽ ወስደሻል፣ በዚህኛው ባልሽ ደግሞ ምን ስለሆነ ነው ሲሏት፣ እኔ ቤተሰቦቼ ልዬ ነው እንጂ በቃ ይቅርታ አድርጉልኝ ይቅርብኝ ትልና ተማጽና ትቀራለች። አሁን ላይ ታዲያ ምን ላይ ናት ብትሉ በቃ ይሄ እንትን ያልሆነ ጥሩ ያልሆነ ሀብትም አላነሳትም። የፒያሳውንም ኪራይ ቤቶች ላይ ያለችው ራሷም ኑሮ አላት። ግን ይህ በቅኖ ይራቀው እና ጓደኞቿ ምናምን ምንድነው አሁን ላይ የሚሏት አይኗን ማየት አይፈልጉም። አራታውኛ ድሮ እያወቅንም አብረን ጥሩ ጓደኞች ከሆነ የምንዋደድ እንደ ማንኛውም ሰው። ስለዚህ ለምን እንደዛ ታደርጋላችሁ ስላቸው በፍጹም በቃ እኛ ከውስጣችን አይወጣም የእሳቸውም የእሷም ነገር ብለው ይጠሏታል። እኔም ያው የተወሰነ አብሬ ከሄድኩ በኋላ ምን እሷን እንትን አለኝ አስጦረኝ ሁልጊዜ የማደርግልን በማድረግ ሂደቱ ነው እንጂ የምኖረው ምን ስለሆነች ነው ብዬ እኔም ታሪኩ ስለሚዘገኝ ነው ላይ እናንተ በምታቀርቡት ታሪክ ውስጥ ሁሉ ማቅረብ እፈልጋለሁ። ሁልጊዜ ለምን የተለየ ነው። ሁለቱ ባሎች ቢያንስ 30 ዓመት አንድ ላይ ከዛም በላይ የሚሆን ግን አንድ ላይ አንድ ቤት ኖረው በቃ ሄደው በጣም ተገርመን ነው እየሰማን ነው። እንደው ራሴም እንደው ሁሌ ከነከነኛል እና እንደው ይሄንን ህዝብ ያቀውላለሁ ህዝብ ያቀው ልጄ እንትንን ነበረ ጸጸት ነበረ። ለምን ከ30 ዓመት በላይ ነው በቃ ማለት ሃይማኖት የላቸው ሃይማኖት የላቸው ሃይማኖት ኦርቶዶክሶች ናቸው ሁሉም። እና በጣም ማዝነው ምንድነው እሱ ይሄ ሁለተኛው እንደባድ የሆነው እሱ ራሱ ህይወቱን የተበላሸው። ለምን ከአሜሪካን ከትልቅ እንትን ውስጥ ዩኒቨርሲቲ ውስጥ ነው የተመረቀው። ለእሷም ለሱም የጣት ቀለበታቸው የዛ ዩኒቨርሲቲ ምስል ነው ያለው እና ትልቅ ደረጃ መድረስ ሲችል ብዙ ነገር መሆን ሲችል እሷ አምልኮ አላት ነው የሚባለው። እንደዛ ሆነ ሁሉ ጥምት ወደ ሳያቸው በጣም አበርተች እና ያው ኖሩ ከ30 ዓመት በላይ ነው የሚለው። ያው ሲያልፉ ግን ሁለቱም በአንድ ቤት ውስጥ ነው ሀዘን እንትን አስተናጋጅም ሆነው ተሰለፈ። እሱም ተራው ሞተ። ግን ዘርም ሳያፈራ ያ ልጅ ራሱ ሳየው ያው በዚህኛው በሁለተኛው ባለቅሶ ምክንያት ጊዜ ደግሞ ሲል በቃ ነፍስ ያለ ነፍስ ነገር ሆኗል። ስታዩ ልክ መንገድ ላይ እብድን የሚመስለው የተወለደው ልጅና ትልቅ ደረጃ ማለት እድሜው እንትን ያለ እነዛም እናት ነችና ምንም አያደርጓትም የጋዋት ይኖራሉ። በዛ አይነት ይኖራሉ። አሁን ድረስ ትኖራለች እሷ ከጋሪ ልጆቿ ጋር እላቸዋለሁ። የሚገርም ታሪክ ነው። በጣም የሚገርም ታሪክ ነው የተነገረን። ከአይምሮ በላይ የሆነ ነገር ነው። አንድ ቤት እሳቸው ሁሉን ነገር በጭነት መኪና ስታወራልን ጨው ሳይቀር በቁምጣን የሚመጣው ትላለች። ትክክለች ይመጣል። እነዚህ ደግሞ እንደውም ደግሞ እኔ የምትገርመኝ እሷ እንደዛ ደረጃ ሆነ እንትን አትልም ነበር። ይሄ ጭናት ምናምን ከእኛ ጋራ የላትም። የሆነ እንትንም ኤግዚቢሽን ምናምን ካለ አብራናቸው እንሄዳለን። ከሁለተኛው ጋራ ይዝናናሉ፣ ይበላሉ፣ ይጠጣሉ። ምን የማይሆኑት ነገር የለም። እነኛኛው ግን በቃ ምንም ነገር አያረጉም። ማህበር ቤትም ተከትለው ከሄዱ አውጪ ተቀማጭ በላይ የሆነ ነገር አጋጥሟቸው ታመመች። አንድ ጊዜ ታመመችና ስትተኛ እንትኑ ሁለተኛው ባል ቁጭ ብሎ እንግዳ ተቀባይ ሆነ። እሳቸው ምግብ ምናምን ከቤት አመላላሽ ሆኑ። በዛ አይነት ነበር የሚኖሩት እላቸዋለሁ። አሁን እንግዲህ ቀርታ እነሱ አልፈው በዛ አይነት ይኖራል። ምናልባት እንግዲህ አሁን ስንት ጸጸት ውስጥ አሁን እንግዲህ እሷ ላይ ስንት ጸጸት ይኖራል። በዚህ ጊዜ ሁሉም አላፊ ነው፣ ቀድመው አለፉ። እሷ ደግሞ አሁንም ቁጭ ብላለች። ግን የመጨረሻው ጊዜ ምን ያህል ከባድ ሊሆንባት እንደሚችል ማሰብ ነው።